እንደምን አላችሁ ተማሪዎች? ይህ ከሳይንስ ሚዲያ የሚተላለፍላችሁ የአስረኛ ክፍል ኬሚስትሪ ትምህርት ነው። እንግዲህ ባለፈው እንደምታስታውሱት ሌሰን 10 ላይ ኤክሰርሳይዝ ሰርተናል። ኤክሰርሳይዝ 5.1 and ኤክሰርሳይዝ 5.2 የተወሰኑትን ጥያቄዎች እስከ 6ኛው ያሉትን ጥያቄዎች ለመስራት ሞክረናል። ስለዚህ እንግዲህ ኤክሰርሳይዝ 5.2 ከ7ኛው ጥያቄ ያለው እስከ መጨረሻው እንዲሁም ደግሞ ኤክሰርሳይዝ 5.3 ያሉትን በዚህ ሌሰን ላይ እንሰራለን። የሚቀረውን ሪቪው ኤክሰርሳይዝ ደግሞ የሚቀጥለው ሌሰን ላይ እንሰራቸዋለን ማለት ነው። እንግዲህ ኤክሰርሳይዝ 5.2 ፓርት 2 ያሉ ነው ያልኩት፣ ምክንያቱም ከ1 እስከ 6 ያሉትን ጥያቄዎች ሌሰን 10 ላይ ስለሰራናቸው ማለት ነው። So question number 7, discuss the main area of application of aluminum, iron, copper in home and industry ይላል። እንግዲህ application of aluminum, iron and copper in home and industry ያላቸው ጠቀሜታ ወይም application ለምን ተግባር እንደሚያገለግሉ ስክሪንሊ ኖታችሁ ላይ ያለ ነገር ነው። anyway እኔው እስኪ ኮፐር እንግዲህ most copper used in electrical equipment እንግዲህ አብዛኛው ኮፐር ለኤሌክትሪካል ኢኩዊፕመንት ነው የሚያገለግለው such as wiring ሊሆን ይችላል or motors ሊሆን ይችላል። okay, this is because ለምን ካለ it conducts both what heat and electricity very well እንግዲህ በጥሩ ሁኔታ ደግሞ በተገቢው ሁኔታ ሂትና ኤሌክትሪሲቲ ምን ማድረግ ይችላል ኮንዳክት ማድረግ ስለሚችል አብዛኛው ለኤሌክትሪካል ኢኩዊፕመንት ያገለግላል ማለት ነው ኮፐር and can be drawn into wires እንደገና ደግሞ ወደ ዋየርት ምን ይሆናል ድሮ ይሆናል ማለት ምን ማለት ነው ማሌብል ነው ማለት ነው። ሌላው it also uses in constructions for example ለምሳሌ roofing and plumbing ጣራንተን ስንሰራ ለኮንስትራክሽን ፐርፐዝ ያገለግላል and industrial machinery ያገለግላል such as heat exchangers ለኢንዱስትሪያል ማሽነሪም እንደሚያገለግል ማወቅ ይቻላል ማለት ነው። ዛዘባኒስ አሉሚኒየም ነው። አሉሚኒየም እንግዲህ እንደምታውቁት ላይት ዌይት ያለው ነው። is an extremely versatile metal ነው። ለብዙ አገልግሎት ይውላል with a number of advantages ካለው ጠቀሜታ አኳያ it is recognized for being for its light weight and flexible እንግዲህ በጣም versatile የሆነበት ምክንያት ምንድነው? አንዱ ላይት ዌይት ነው ያለው በጣም ክብደቱ በጣም ቀላል ነው እንደገና flexible ነው። it can be cast and melted, it's formed, it's machined and extruded, it's meaning that it can be it's manufactured in various of shops and then subsequently it's fabricated to suit a whole variety of uses እንግዲህ ለሁሉም በሚስማማ መልኩ በሾፕ ምን መሆን ስለሚችል ፋብሪኬትድ መሆን የሚችል ነው ማለት ነው። አሉሚኒየም it is a great conductor of electricity ነው እንግዲህ ኤሌክትሪሲቲን ኮንዳክት ማድረግ ይችላል። it is much cheaper than its counterpart copper ከኮፐር ጋር ስናወዳድረው in terms of cost cheaper ነው የኛው በጣም ርካሽ ነው። we often aluminum in electric wires and other such power transmission line እንግዲህ ለትራንስሚሽን ላይን ዝርጋታ እንዲሁም ደግሞ ኤሌክትሪክ ዋየር አሉሚኒየም እንጠቀምበታለን ከማን ከኮፐር የበለጠ ምክንያቱም ኮፐር ደግሞ በኮስት ስናወዳድረው በጣም ምን ስለሆነ ነው ኤክስፔንሲቭ ስለሆነ ነው ኮፐር ከማን ከአሉሚኒየም የበለጠ ማለት ነው። እንግዲህ የአሉሚኒየም አፕሊኬሽን ይሄን ይመስላል። ሌሎችን መጥቀስ ይቻላል። ይሄ ብቻ ነው ማለት አይደለም። ሌላው አይረን it uses primarily consists of ferrous metal ferrous ወይም alloy and steel እንግዲህ primarily constitute ያደረገ የሚይዘው alloyed with carbon, nickel, chromium, it's various other elements to form what cast iron or steel ከነዚህ ጋር alloyed ሆኖ ይገኛል። it used in what magnet it's fabricated metal products ለማግኔት እንዲሁም ደግሞ fabricated metal products industrial machinery, transportation equipment, instruments, toys and ስፖርትስ ጉድስ ለተለያዩ ስፖርታዊ እንትኖች ጉድሶች የሚያገለግል ይሆናል ማለት ነው። እነዚህን የመሳሰሉ ጥቅሞች አሉት አይረን። question number 8, the kitchen is used for cooking food are made of metals like aluminum, iron, copper, alloy of some metals give reason ነው እንግዲህ ኪችን ውስጥ የምንጠቀምባቸው እንትኖች መሳሪያዎች ቱልሶች ከነዚህ የተሰሩ ናቸው። አብዛኛው ከአሉሚኒየም ከአይረን ከኮፐር እንዲሁም ደግሞ alloy of some metals so give reason ለምንድነው ነው ኦኬ ለምንድነው ምክንያቱ ምንድነው ነው እንግዲህ as metals are good in conducting heat it can transfer what heat very quickly and evenly እንግዲህ እነዚህ በጣም
በቀላሉ ሂት ኮንዳክት ማድረግ የሚችሉ ናቸው ብለናል አይደለ? ስለዚህ as metals are good in conducting it can transfer heat it's very quickly and evenly አይደለ? ቶሎ ሂትን ምን ማድረግ ይችላሉ? ትራንስፈር ማድረግ ይችላሉ አይደለ? ሂትን ትራንስፈር ማድረግ ይችላሉ። ጀነራሊ ለምሳሌ ኮፐር አሉሚኒየም ሜታልስ are used for what? Cooking bezels as they are what? A very good conductor of heat እነዚህ በጣም very ወይም good conductor of heat የምንላቸው ስለሆኑ እነዚህ ለኩኪንግ ፐርፐስ ወይም ኩኪንግ ቤዝልስ ወይም ቱልስ እንጠቀምባቸዋለን። እነዚህ ኮፐርን አሉሚኒየም ማለት ነው። Iron is used for what? Cooking utilities because it is what? More durable than other metals. እንግዲህ አይረንን ደግሞ ለምንድን ነው የምንጠቀመው ስንል ስፔሻሊ እንግዲህ አሁን እነዚህ ኮፐር እና አሉሚኒየም በጣም ሂት ቶሎ ምን ያደርጋሉ? ትራንስፈር ያደርጋሉ። አይረን ደግሞ ለምንድን ነው ፎር ኩኪንግ የምንጠቀመው ስንል it's more durable than what? Other metal ከሌሎች የበለጠ ምን ስለሆነ ነው? ዱሬብል ስለሆነ ነው። በጣም ለረጅም ጊዜ የሚቆይ በመሆኑ ማለት ነው። it also cheaper ነው፣ ማቴሪያል ነው፣ በጣም ቺፕ ነው፣ ርካሽ ነው። that can be over open flame and high heat ማለት ነው። so this is the purpose what we use those metals for kitchen purpose or kitchen utilities ማለት ነው። ለዚህ ፐርፐስ የምንጠቀምበት ምክንያቱ እነዚህ ናቸው ምክንያቶቹ ማለት ነው። question number 9 why are wires employed in electrical appliance made of copper or aluminum ይላል። ለምንድን ነው እነዚህ ከአሉሚኒየም ወይም ከኮፐር የተሰሩ ዋየሮችን የምንጠቀመው for electrical appliance ወይም ለኤሌክትሪካል ፐርፐዝ የምንጠቀምባቸው የሚል ነው። እንግዲህ መልሳችን ምንድነው የሚሆነው? ኮፐር and aluminum are good conductor of what? electricity ቅድም እንዳየነው ነው። they have what? very low resistance አላቸው and allow current follow through them easily በቀላሉ ከረንት ምን ማድረግ ይችላል? እንዲፈስ ያደርጋል። በዚህ ፐርፐዝ ወይም በዚህ ምክንያት እነዚህ ከኮፐር እና ከአሉሚኒየም የተሰሩ ዋየሮችን እንግዲህ ለኤሌክትሪካል ፐርፐዝ እንጠቀምባቸዋለን ማለት ነው። እንግዲህ ኤክሰርሳይዝ 5.2 በዚህ መልኩ ከጨረስን ነው። እስኪ ኤክሰርሳይዝ 5.3 ያሉትን ጥያቄዎችን ደግሞ እንስራ። what are the main natural source of nitrogen, phosphorus, oxygen, sulfur and chlorine? ዳይሬክትሊ ኮፒ ማድረግ ትችላላችሁ ከኖታችሁ ላይ። እንግዲህ ሜን ናቹራል ሶርስ የነዚህ የናይትሮጂን፣ የፎስፈረስ፣ የኦክሲጂን፣ የሰልፈር እና የክሎሪን ማን ነው የሚል ነው። ግን እዚህ ጋር ሰርተነዋል። ኤኒዌይ ናቹራል ሶርስ ኦፍ ፎስፈረስ ካልን ሴድመንትስ ነው። ታይፒካሊ ሴድመንት ሮክስ በሮክ መልክ ነው። በዚያ መልክ ነው የምናገኘው። ፋውንድ ኢን ፕላንት ይገኛል። አኒማል ኤንድ ዘ ሶይል ኢዝ ናቹራሊ ኦንሊ ኢን ዘ ኮምባይንድ ስቴት በኮምባይንድ ስቴት እናገኘዋለን። ሰች አስ ሮክ ፎስፌት ማለት ነው። ኢዝ ካልሲየም ፎስፌት ማለት ነው። እዚህ ጋር ሮክ ፎስፌት እንለዋለን። ይሄንን እንደገና ፍሎሮ አፒታይትስ የምንለው like calcium is the chemical formula ወይም this one the chemical formula በዚህ መልክ እናገኘዋለን ማለት ነው። ሶርሱ ወይም main source of phosphorus እነዚህ ናቸው ማለት ነው። ሌላው the natural source of nitrogen እንግዲህ main source of nitrogen የምንለው in atmospheric air ነው። አንደኛው አሲዳቶሚክ ሞለኪውል ይገኛል። source of nitrogen atmospheric air ነው። in the form of compound ይገኛል። it exists as sodium nitrate ለምሳሌ sodium nitrate ወይም ደግሞ ቺሊ ሳልትፒተር እንለዋለን። ይሄን sodium nitrate potassium nitrate እናገኛለን በፖታሲየም ናይትሬት መልክ ወይም ይሄ potassium nitrate ደግሞ ምን እንለዋለን? ሳልትፒተር እንለዋለን። it's also found in DNA molecules በዲኤንኤ ሞለኪውልስም እናገኘዋለን and proteins of all living things ህይወት ባላቸው ነገሮች በዚህ መልኩ የምናገኘው ይሆናል ማለት ነው። ሶርሱ የናይትሮጂን ይሄን ይመስላል። the other one is natural source of sulfur sulfur found in nature and it's a form of compound በተፈጥሮ በኮምፓውንድ መልክ ይገኛል። በኮምፓውንድ መልክ ስንል ጋሊና ለምሳሌ ሊድ ሰልፋይድ አለ፣ ፒራይት አለ፣ አይረን ሰልፋይድ አለ። ወይም ይሄን አይረን ሰልፋይድ ደግሞ ፉልስ ጎልድ ብለን እንጠራዋለን ብለናል ባለፈው ዲስከስ እንዳደረግነው። ሲናባር አለ፣ ሲናባር ሜርኩሪ ሰልፋይድ አለ። እንደገና ደግሞ ስፋልሪታ እንለዋለን። ይሄን ስፋልሪታ ዚንክ ሰልፋይድ ማለት ነው። ስፋልሪታ ወይም ደግሞ ጂፕሰም አለ። ሌላው ጂፕሰም ካልሲየም ሰልፌት ሞኖፔችቶ ነው። ባራይት አለ፣ ባሪየም ሰልፌት ኤንድ ሃይድሮጂን ሰልፋይድ ላይክ ሃይድሮጂን ሰልፋይድ ኢን ናቹራል ጋዝ ኤንድ ክሩድ ኦይል በዚህ መልኩ ነው ማለት ነው። ሶርሱ እነዚህ ናቸው። ሶርስ ኦፍ ዋት ሰልፈር። ለዚህ ሰልፈርን በዚህ መልኩ ማግኘት እንችላለን። ሌላው ናቹራል ሶርስ ኦፍ ኦክሲጅን ስንል ኦክሲጅን ኢን ዘ ፎርም ኦፍ ኮምፓውንድ ሰች አስ በኦክሳይድ መልክ፣ በሲሊኬት መልክ፣ በካርቦኔት መልክ፣ በፎስፌት መልክ የምናገኘው ይሆናል። ኢት ኤግዚስትስ ኢን ኔቸር ኢን ኤሌመንታል ስቴት ኢን ዘ አትሞስፌሪክ ኤር
ኦኬ ልክ እንደ ናይትሮጂን in atmospheric air in elemental state እናገኘዋለን in what atmospheric air እናገኘዋለን natural source of chlorine it is found in nature in the form of compounds only እንግዲህ በተፈጥሮ በኮምፓውንድ መልክ ብቻ ነው የምናገኘው በተፈጥሮ ይሄንን ክሎሪንን it is found chiefly in the form of what chlorides of sodium chlorides of potassium chlorides of calcium chlorides of magnesium ነገር ግን ሶዲየም ክሎራይድ is the chief source of chlorine ነው ዋና ወይም the chief የምንለው ከነዚህ ውስጥ አንዱ እና ዋነኛው ሶዲየም ክሎራይድ ነው ኤኒዌይ ግን በዚህ ብቻ አይደለም በፖታሺየምም በካልሲየምም በማግኒዚየምም መልክ የምናገኘው ይሆናል ማለት ነው The other one is question number 2 describe the main process involved in the production or extraction of nitrogen phosphorus oxygen sulfur chlorine እንግዲህ ይሄን ኤክስትራክት ስናደርግ ወይም ፕሮዳክሽን ወይም ደግሞ during extraction of ናይትሮጂን ፎስፎረስ ኦክሲጅን ሰልፈር ኤንድ ክሎሪን ምን ከተላቸው ፕሮሰስ ወይም ስቴፖች ምን ይመስላሉ ነው ዳይሬክት ምንም አንጡ የሚላችሁ ነገር የለም ኖታችሁ ላይ በደንብ ዲስከስ አድርገናል ከዛ መውጣት ይችላልላችሁ ኤኒዌይ ግን እንደ ተጨማሪም እዚህ ጋር እንግዲህ ማየት እንችላለን ኤክስትራክሽን ኦፍ ናይትሮጂን እንግዲህ ናይትሮጂን is obtained by the fractional distillation of the air ነው ብለናል እንግዲህ by fractional distillation of the air which is liquefied ያን ኤር ኩል በማድረግ ወይ ሊኩፋይድ በማድረግ ማለት ነው ባይ ዋት ኩሊንግ ማለት ነው it's to less than 200 degrees Celsius ማለት ነው ኦኬ it's cooling it to less than 200 degrees Celsius and goes over what with carbon oxygen and trace gas filtration ከዛን እነዚህ ትሬስ የሆኑ ጋዞች አሉ እነሱን ፊልትሬት በማድረግ በዚህ መልኩ ኤክስትራክት ማድረግ እንደምንችል አይተናል በባለፈውም ይሄን ይመስላል ሌላ ኤክስትራክሽን ኦፍ ፎስፎረስ ነው ፎስፎረስ is manufactured or extracted industrially by what heating phosphate rockን ሂት በማድረግ ነው in the presence of what carbon and silica in furnace okay ይሄ furnace ማለት እንግዲህ ኤክስትራክሽን የሚካሄድበት ቦታ ነው so this produces what phosphorus and vapor እንግዲህ ምን ይፈጥራል phosphorus and vapor ፎስፎረስን እንደምን as vapor ማለት ነው ኦኬ ይሄ እንግዲህ እዚህ ጋር ምንድነው ብያቸዋለሁ ፎስፎረስ ኤክስትራክት የሚሆነው ወይ ማኑፋክቸርድ የሚሆነው ኢንዱስትሪያሊ ባይ ዋት ሂቲንግ ፎስፌት ሮክ ነው ብለናል አይደለ in the presence of what carbon and silica in the furnace so this produce a process ማለት ነው produce phosphorus as what vapor በቫፐር መልኩ ፎስፎረስ ምንድነው ፕሮዲዩስ ይሆናል which is what then collected under what water ይቲት እንግዲህ ፎስፎረስ ዋይት ፎስፎረስ እና ሬድ ፎስፎረስ ያሎቶፖ ፎስፎረስ ብለን አይተናል አይደል እንግዲህ በጣም ሪአክቲቭ ስለሆነ ዋይት ፎስፎረስ ስቶርድ የሚሆነው አንደር ዋተር ነው ብለናል ይሄንን ሌላኛው ሬድ ፎስፎረስ እንግዲህ ስለ ዋይት ፎስፎረስ ነው ሬድ ፎስፎረስ ደግሞ ኢት ሜድ ባይ ዋት ጀንትሊ ሂቲንግ ዋይት ፎስፎረስን ጀንትሊ ሂት በማድረግ up to 250 degrees Celsius በሆነ ቴምፕሬቸር ሂት በማድረግ in the absence of what air okay in the absence of air ምን ማዘጋጀት ይቻላል ሬድ ፎስፎረስን ኤክስትራክት ማድረግ እንደሚቻል ወይም ፕሮዲዩስ ማድረግ እንደሚቻል ያየነው ነው ባለፈውም ስለዚህ ሌላኛውን ኤክስትራክሽን ኦፍ ኦክሲጅን ስናይ እንግዲህ ኦክሲጅን ኢት ማኑፋክቸርድ ኦር ኤክስትራክትድ ኢንዱስትሪያሊ ባይ ፍራክሽናል ዲስቲሌሽን ነው ልክ እንደ ናይትሮጂን ማለት ነው of liquid air in the way similar to what that of nitrogen ልክ በናይትሮጂን መልክ ነው ይሄም ኤክስትራክት የሚሆነው ማለት ነው by fractional distillation of what liquid air extraction of chlorine is manufactured by the electrolysis is concentrated aqueous solution of sodium chloride እንግዲህ electrolysis way ነው chlorine manufactured የሚሆነው during the electrolysis the concentrated solution chlorine is formed at the anode and reduction of water occur at the cathode እንግዲህ በኤሌክትሮሊሲስ ነው ካለን ካቶድ እና አኖድ ሪአክሽን አለ አኖዱ ላይ ማነው ክሎሪን ይመጣል ካቶዱ ላይ ደግሞ reduction of water ይካሄዳል ማለት ነው okay occur at the cathode is producing what hydrogen gas and hydroxide ions so chlorine እንግዲህ ኤክስትራክት የሚሆነው በምንድነው by electrolysis ነው ማለት ነው electrolysis of concentrated aqueous solution of what sodium chloride በዚህ መልኩ ኤክስትራክት ማድረግ እንደሚቻል ማየት ይቻላል ወይም ማወቅ ይቻላል ማለት ነው question number 3 how do nitrogen phosphorus sulfur behave when heated in air እንግዲህ ናይትሮጂን ፎስፎረስ ሰልፈር በኤር ሂት ሲሆኑ when heated in air ምን አይነት behave ነው ምንድነው አክት የሚያደርጉት ምን አይነት ባህሪ ነው የሚያሳዩት ስንል እዚህ ጋር behave የሚያደርጉት እንግዲህ phosphorus at higher temperatures and pressure or with the aid of what catalyst እንግዲህ catalystን
በካታሊስት እርዳታ ማለት ነው። at ordinary pressure and temperature of about 200 degrees Celsius phosphorus is converted to flaky black crystalline form ወደዚህ ይቀየራል። ወደ ብላክ የሆነ crystalline form ይቀየራል which someone resemble graphite እንደውም ከማን ጋር ተቀራራቢ ነው? resemble ማለት የሚመሳሰል ማለት ከማን ጋር ወደ ግራፋይት የሚመስል ነገር። እንግዲህ ግራፋይት ማለት ትነን ሜታል ነው፣ ኮንዳክት ያደርጋል ሂት አይደለ? ባትሪ ድንጋይ ላይ ለምሳሌ ቀጥቅጣችሁ ባትሪ ድንጋይ ብትቀጠቅጡት የሆነ ዘንግ የሚመስል ነገር አለ አይደለ? ያ ግራፋይት ነው። እንግዲህ ፎስፈረስ ምንድነው ቢሄቭ የሚያደርገው በኤር በርን ሲሆን ወይም ሂት ሲሆን በኤር ማለት ይህንን አይነት ቢሄቭ ያደርጋል ማለት ነው። ይሄ ክሪስታላይን ፎርም ይፈጥራል። ብላክ የሆነ ክሪስታላይን ፎርም ይሄ ወደ ምን የሚመሳሰል ወይም የሚቃረብ ወደ ግራፋይት የሚቃረብ ከለር ማለት ነው። ዛዘዋኒስ ናይትሮጅን እንግዲህ the nitrogen molecules has a triple bond that give it a great strength and stability relative to all other diatomic molecules except what carbon monoxide okay እንግዲህ ስቴብል ይሆናል። ይሄ ምንድነው? ትሪፕል ቦንድ ይፈጥራል። that give it triple bond as well diatomic molecule except this carbon monoxide. Heat nitrogen on its own will not produce dissociation to atomic nitrogen በራሱ ወደ atomic nitrogen dissociate አያደርግም። ስለዚህ አንዱ ናይትሮጅን ምንድነው? the nitrogen molecule has a triple bond that give it a great strength and stability እንግዲህ ናይትሮጅን ትሪፕል ቦንድ ነው የሚፈጥረው አይደለ? ስቴብል እንዲሆን ያደርገዋል ማለት ነው relative to all other diatomic molecules ከሌሎቹ ስናነጻጽር ማለት ነው except carbon monoxide. heating nitrogen on its own በራሱ ማለት ነው will not produce what dissociation to atomic nitrogen. It's atomic nitrogen. The other one is sulfur. When sulfur is burned in air it turns into what? A gas called what? Sulfur dioxide. Sulfur dioxide. The gas can mix with moisture on the plant to form what? An acid that can damage plant leaves. እንግዲህ sulfur heat ሲሆን ወይም burn ሲሆን በኤር ማለት ነው ወዴት ይቀየራል? It turns to gas. Sulfur dioxide. እንግዲህ ይሄ ጋዝ sulfur dioxide gas with moisture ሲያገኝ ሚክስ ሲሆን plant to form what? An acid. አሲድ ይፈጥራል። ያ አሲድ ደግሞ ምን ያደርጋል ማለት ዳሜጅ ያደርጋል። ምንን? ፕላንትን ሊቭስ የፕላንት ቅጠሎችን ምን ያደርጋቸዋል? ዳሜጅ ያደርጋቸዋል ማለት ነው። the other one is question number 4 ማለት ነው write the equation for the reaction of what? chlorine with water ነው። ክሎሪን ከውሃ ጋር ሪአክት ሲያደርግ ሃይድሮክሎሪክ አሲድ እና ሂፖክሎረስ አሲድ ሂፖክሎረስ አሲድ ይፈጥራል። this is ሂፖክሎረስ አሲድ ማለት ነው። this is what the answer አንሰሩ ይሄ ነው ማለት ክሎሪን ከውሃ ጋር ሪአክት ሲያደርግ ክሎሪክ አሲድ ይፈጥራል ሃይድሮክሎሪክ አሲድ እንደገና ደግሞ ሂፖክሎረስ አሲድ ፎርም ያደርጋል ማለት ነው። question number 5 describe and discuss the common use of carbon dioxide, sodium carbonate, ammonia, nitric acid, phosphoric acid የነዚህን ኮመን ዩዛቸው ምን እንደሚመስል ዲስክራይብ አድርግ ነው የሚለው። እንግዲህ ካርበን ዳይኦክሳይድ it used as what refrigerant like ማቀዝቀዣ እንደማለት ነው like ፍሪጅ እንደማለት ነው። እንግዲህ in fire extinguisher ለእሳት ማጥፊያነት፣ carbonated beverage የካርቦኒክ የሆኑ መጠጦች ለስላሳ መጠጦች ማለት ነው። blasting coal, foaming rubber and plastics ለእነዚህ ሁሉ መስሪያ ያገለግላል ማለት ነው። ሌላው ሶዲየም ካርቦኔት used in the production of glass ይሆናል ያገለግላል። ብርጭቆ፣ ሶፕ፣ ዲተርጀንትስ፣ ፔፐር የተለያዩ ማጽጃ ማለት ነው የሚውሉ ፔፐር like it's also used in what? it's laboratory reagent ለላቦራቶሪ ሬጀንት የሚያገለግላል። ለላቦራቶሪ ክሊኒንግ ያገለግላል። ኤጀንት ማጽጃነት ማለት ነው። ሪሙቫል ኦፍ what? permanent hardness of water እንግዲህ hardness of water and water softness ማለት ነው። አንዳንድ ጊዜ water hardness ማለት ምን ማለት ነው? እሱ የራሱ የቻለ ትምህርት ነው። water hard ነው ሲባል ለምሳሌ በውሃ ሲታጠብ ልብስ ስናጥብ አረፋ ላይ ወጣው ይችላል። ያ ምንድነው? water hard ነው ማለት ነው። actually ሩራል ኤሪያ አካባቢ እናቶች ታሳውሱ ከሆነ ጅረት አካባቢ ወይም እዚያ የምታቆቃላችሁ ልብስ ሲያጥቡ ውሃውን ያሞቁታል። ለምንድነው? ውሃው ሃርድ ስለሆነ ነው። ሶፍትን ለማድረግ ማለት ነው። water soft ለምን አረፋ እንዲወጣው። ለዚህ ሃርድነስ ኦፍ water ማለት አረፋ water hard ከሆነ just አረፋ ያወጣው ማለት ነው። ያ ማለት ነው። ኢን ጀነራል
አክቹዋሊ እሱን ራሱን ችሎ በሰፊው ሌላ ጊዜ የምንነጋገርበት ይሆናል። ያው እዚህ ጋር ስለመጣ የተወሰነ ሂንት ልስጣችሁ ወይም ሃይላይቱን ላንሳው ብዬ ነው እንጂ ሪሙቫል ኦፍ ፐርማነንት ሃርድነስ ኦፍ ዋተር ለዚህ ፐርፐዝ እንደሚያገለግል ሶዲየም ካርቦኔት ኢንጀነራል እዚህ ጋር ማወቅ ይጠበቅባችኋል። ሌላ አሞኒያ ኢት ኢዝ ፎር ዋት ፈርቲላይዘር፣ ያው ለፈርቲላይዘር ነው በዋናነት የሚያገለግለው። አፕላይድ ፈርቲላይዘር ዳይሬክትሊ ቱ ዘ ሶይል and as the anhydrous ammonia or converted into what solid such as ammonium nitrate directly ሊሆን ይችላል like anhydrous ammonia ወይንም ደግሞ converted into what solid ammonium phosphate or ammonium sulfate የመሳሰሉ and urea የመሳሰሉ urea is the chemical formula of urea is this one H2NCO and H2 ማለት ነው። so ለፈርቲላይዘር ነው በዋናነት እንግዲህ አሞኒያ የሚያገለግለው። አሞኒያ is an ingredient in many household cleaning products like እንደ ingredient ያገለግላል ማለት ነው። and used as refrigerant gas በማቀዝቀዣ ውስጥ ወይም ደግሞ በፍሪጅ ውስጥ የሚገኝ ጋዝ አለ አይደለ? so ለዚያ ፐርፐዝ ማለት ነው ይሄ refrigerant gas የምንለው የማቀዝቀዣ ጋዝ። and in air what conditioning equipment so air conditioning equipmentም የሚያገለግል ይሆናል ማለት ነው። the other one is phosphoric acid ነው እንግዲህ it used as rust removal ወይም rust remover from what it's metals like iron steel etc ከነዚህ ውስጥ rustን remove ለማድረግ ወይም ዝገትን ለማስወገድ ማለት ነው ለመከላከያነት ያገለግላል። is common food it's additive like in the soft drink especially በዚህ ማለት ነው። it prevents bacterial growth in bottled solution bottled በሆኑ ሶሉሽኖች ላይ ባክቴሪያ እንትን እንዳይሉ grow እንዳይራቡ ያደርጋል። ኦኬ ፕሪቬንት ያደርጋል ባክቴሪያል ግሮዝን ማለት ነው። most of phosphoric acid is produced in used in fertilizers አብዛኛው ደግሞ ለፈርቲላይዘሮችም ለማዳበሪያነት አገልግሎትም የሚውል ይሆናል ማለት ነው። it used in what production of what cleansing products it's both products fragrances hair care products እንግዲህ fragrances አለ እንግዲህ ይሄም ማለት ለምን የሚያገለግለው ነው? ለሄር ኬር ለፀጉር እንክብካቤ ፕሮዳክት ሄር ኬር ፕሮዳክት ለፀጉር መንከባከቢያ የሚውሉ ፕሮዳክቶች አሉ በዛ ማለት ነው። ዳይስ ቀለም ኒል ፕሮዳክትስ አለ ሜካፕ አለ ሜካፕ አዘር ስኪን ከቨር ፕሮዳክት ሶ እንዳጠቃላይ ይሄ ፎስፎሪክ አሲድ ማለት ነው ለዚህ ፕሮዳክሽን ኦፍ ክሊንሲንግ ፕሮዳክት ያገለግላል። እንግዲህ ለምን ቦዝ ፕሮዳክትስ እዚህ ጋር ፍራግራንስ ሄር ኬር ፕሮዳክትስ እንግዲህ ፍራግራንስስ ስንል ያ ሽቶዎች ነው አይደለ? ይሄን ታውቁታላችሁ ብዬ አስባለሁ። ለሽቶ እንደማለት ነው። ሄር ኬር ፕሮዳክት ለፀጉር መንከባከቢያ የሚውሉ እንግዲህ ፕሮዳክቶችን ዳይስ አለ ቀለም እንግዲህ ኒል ፕሮዳክት አለ ጥፍር እንትን የሚውሉ ለሜካፕ አለ እንደገና ሌሎችም ስኪን ከቨር ኬር ፕሮዳክት ቆዳችን የምንከባከባቸው ፕሮዳክቶች ማለት ነው። ሶ ለዚያ ፐርፐዝ ያገለግላል። ሌላው ካልሲየም ፎስፌት ነው is important in ingredients of triple super phosphate ለትሪፕል ሱፐር ፎስፌት ኢንግሪዲየንት ይውላል። ኦኬ ፈርቲላይዘር ማለት ነው። this is what ካልሲየም ወይም ደግሞ ሱፐር ፎስፌት የምንለው ወይም ፈርቲላይዘር ይሄ ነው ካልሲየም ፎስፌት የምንለው ማለት ነው። ሌላው ሰልፈር ዳይኦክሳይድ used in manufacture of what other chemical compounds the most important which is sodium bisulfate እንግዲህ ይሄ ሰልፈር ዳይኦክሳይድ ማኑፋክቸር ኦፍ አዘር ኬሚካል ኮምፓውንድስ the most important of which ከነዚህ ውስጥ the most important የምንለው like sodium bisulfite ኦኬ ሶዲየም ባይሰልፋይት ይሄንን ሶዲየም ባይሰልፋይትን ለማዘጋጀት ይጠቅመናል ማለት ነው ይሄ ሰልፈር ዳይኦክሳይድ። ሌላው other compounds made from sulfur dioxide ኦኬ include sulfuric acid chlorine dioxide አለ ሶዲየም ዳይቲዮኔት ኦኬ ሶዲየም ዳይቲዮኔት this is the chemical formula። ሌላኛው ደግሞ ሶዲየም ቲዮሰልፌት it is the chemical formula. It's also used as bleaching agent for a number of products including pulp and paper, textile fibers, straw, glue የመሳሰሉትን straw glue ለማጣበቂያ ለነዚህ ሁላ የሚያገለግል ይሆናል ማለት ነው። ሌላው ሰልፈሪክ አሲድ ነው it is for production of fertilizers ያገለግላል በዋናነት super phosphate of lime and ammonium sulfate okay for manufacture of chemicals example it's making hydrochloric acid nitric acid
ሰልፌት፣ ሳልት የመሳሰሉትን ኦኬ ሲንተቲክ ዲተርጀንትስ፣ ዳይስ፣ ፒግመንትስ፣ ኤክስፕሎሲቭ ኤንድ ድረግስ እነዚህን ሁሉ ለማዘጋጃነት የሚያገለግል ነው ማለት ነው። ኢት ኢዝ ዩዝድ ኢን ፔትሮሊየም ሪፋይኒንግ ለፔትሮሊየም ማጣሪያ ወይም ሪፋይኒንግ ይውላል። ቱ ዋሽ ኢምፒሪቲስ አውት ኦፍ ዋት ጋዞሊን ከጋዞሊን ውስጥ ያሉትን ኢምፒሪቲዎችን ለማጠብ ማለት ነው። ኤንድ አዘር ዋት ሪፋይነሪ ፕሮዳክትስ ለዚህ ፐርፐዝ ያገለግላል። ሌላው ኢት ዩዝድ ኢን ፕሮሰሲንግ ሜታልስ ኤግዛምፕል ፒክሊንግ ወይም ክሊኒንግ ማለት ነው። አይረን ኤንድ ስቲል ቢፎር ዋት ፕሌቲንግ ዜም ዊዝ ቲን ኦር ዚንክ በዚንክ ወይም በቲን ፕሌት ከማድረጋችን በፊት ከመቀባታችን በፊት መጀመሪያ ምን እናደርገዋለን ማለት ነው። በዚህ በሰልፈሪክ አሲድ ፒክሊንግ ወይም ክሊን እናደርገዋለን፣ እናጸደዋለን ማለት ለዚያ ፐርፐዝ ያገለግላል። ሌላው ራይን ኢዝ ሜድ ዊዝ ሰልፈሪክ አሲድ ራይን የተባለው ይሄ ራይን የምንለው ለምንድን የሚያገለግለው ስንል ይሄ ራይን ከሰልፈሪክ አሲድ የተሰራ ነው። ኢት ሰርቭስ ዋት ዘ ኤሌክትሮላይት ኢን ዚ ሊድ አሲድ ስቶሬጅ ባትሪ ኮመንሊ ዩዝድ ኢን ሞተር ቢክልስ ማለት ነው። የተለያዩ እንግዲህ ሞተር ቢክሎች አሉ፣ ለዚህ ፐርፐዝ ያገለግላል። ሌሎችም ከዚህም በተጨማሪ ፈርዘር ብንሄድ ለሌሎችም ፐርፐዝ የሚውል ይሆናል ማለት ነው። እንግዲህ እዚህ ጋር ሰፋ ባለ መልኩ ነው ያየነው፣ በዚህ መልኩ አይተናል ማለት ነው። እንግዲህ በሚቀጥለው ሪቪው ኤክሰርሳይዝ ነው የሚቀረን። በሱ እስከምንገናኝ መልካም ጊዜ። እንደተለመደው ሼር፣ ሰብስክራይብ ደግሞ ኮሜንት ካላችሁ ኮሜንት መጻፋችሁን አትርሱ።